ሰላም ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ባዮሎጂ ፍሬሽማን ኮርስ ቻፕተር 3 ፓርት 1 እና ፓርት 2 አይተናል። ይሄ ፓርት 3 ነው። ቪዲዮን ያልተመለከታችሁ ሞርኒንግ ስታር በሚል በዚህ ዩቲዩብ ቻናል ላይ መመልከት ትችላላችሁ። ቻናሉን ሰብስክራይብ፣ ሼር አድርጉ። ዌብፔን አብርታችሁ ደግሞ እኛን ሰፖርት ለማድረግ ከፈለጋችሁ ማየት ትችላላችሁ። ዛሬ ደግሞ ከክሎሮፕላስት ስንጀምር ክሎሮፕላስት የምንለው እንግዲህ እንደ ማይቶኮንድሪያ ዘሴም የሆኑ ስትራክቸሮች አሉት። የክሎሮፕላስት በፕላንት ውስጥ የሚገኝ ነው። ሴሉን ፓርት አይተን ከዛ ከታች እየተመለከተን እንሄዳለን ማለት ነው። እስቲ ከስዕል እንጀምር። ይሄኛው አውተር ሜምብሬን የሚባል ነው ለክሎሮፕላስት። አውተር ሜምበሩ ይሄ ነው። ኢነር ሜምበሩ ይሄ ነው። ደግሞ ይሄኛው ኢነር ሜምብሬኑ ነው። ኢነር ሜምብሬን ውስጥ ላይ ታይክሎድ የሚባሉ አሉ። እነዚህ ሳንቲ የሚመስሉ ነገር ታይክሎድ ተብሎ ይጠራሉ። ታይክሎዱን ሁላ ስትከፍት ያለ ሌላ ነገር አለ፣ ኤሪያ አለ። በውስጡ ስትከፍት የተለያየ ነገር አለ። የውስጣዊ ፓርቱ የታይክሎድ እነዚህ የታይክሎድ ሳንቲ የሚመስሉ ውስጣዊ ነገሮቹ ሉመን ተብሎ ይታወቃል ማለት ነው። ነገር ግን ታይክሎዱ ብቻ ያለበት ይሄኛው ሰርፌስ ኤሪያው ምን ተብሎ ይጠራል? ስትሮም ተብሎ ይታወቃል። እነዚህ ሳንቲሚ የሚመስሉ ነገሮች ደግሞ ተደርድረው እንደ ኮለም አይነት ነገር ሲፈጥሩ ግራምን ተብሎ ይታወቃል። እስቲ እነዚህን ዲቴይል እንመልከት። ይሄ ክሎሮፕላስት የምንለው የሚገኘው በፕላንት ሴል እና በአንዳንድ ፕሮቲስታ ሴሎች ውስጥ ነው የሚገኘው። የክሎሮፕላስት የሚባለው ዋና ፎቶሴንቴንሲስ የሚካሄድበት ሳይት ነው፣ ኤሪያ ነው። ፎቶሴንቴንሲስ ማለት ደግሞ ኬሚካል ምንድነው? ላይት ኢነርጂ ወዴት? ወደ ኬሚካል ኢነርጂ የሚቀየርበት ነው። ኬሚካል ኢነርጂ ስንል ግሉኮዝን ፎርም የሚያደርግበት ነው። ይህ ክሎሮፕላስት የምንለው ግሪን ነው፣ ምክንያቱም ፒግመንትን ይዟል። ክሎሮፊል የሚባለውን ግሪን ፒግመንትን ስለያዘ ግሪን የሆነበት ምክንያት ክሎሮፕላስት በውስጡ ክሎሮፊልስ የያዘ ነው። እንደ ማይቶኮንድሪያ ክሎሮፕላስት ሁለት ሜምብሬን አለው። ኢነር ሜምብሬኑ አውተር እና ኢነር ሜምብሬኑ ይባላል። ኢነር ሜምብሬኑ ደግሞ ኢንክሎዝ ያደረገው ፍሉድ ፊልድ የሆነ ስፔስ አለ፣ ስትሮማ ተብሎ ይታወቃል ማለት ነው። በስትሮማ ውስጥ ደግሞ ሶስተኛ ሜምብሬን ሲስተም አለ። ያ ሜምብሬን ሲስተም ፍላትድ ነው፣ ዲስክድ ነው። ልክ እንደ ሳንቲ አይነት ነው እያልኩ የነገርኳችሁ የተደረደሩ ነገሮች ማለት ነው። ይህ ሳንቲም የሚመስለው ነገር ትላይኮድ ተብሎ ይጠራል ማለት ነው። እና የትላይኮዲን ያልነው ነገር አንዱ ከሌላው ጋራ ልክ እንደ ኮይን አይነት እንደ ሳንቲ አይነት እየተከመረ ምን ኮለመን ሲፈጥር እቺ ካለ እንደዚህ የሆነ አንዱ ከሌላው ጋራ እየተከማመረ ኮለመን ሲፈጥር ግራን ተብሎ ይጠራል ማለት ነው። ይሄ ታይኮሌድ ያልነው ነገር ሜምበርስ አለው። ምን ማለት ነው? ታይኮሎድ እያለን እየጠራን ያለ ነው። እነዚህ ሳንቲ የሚመስሉ ነገሮች ናቸው። እነሱ ሜምበርስ አላቸው። ሜምበርስ ማለት ይሄ ውጫዊ ቆዳው ማለት ነው። ይሄ ውጫዊ ቆዳው ታይኮሎድ ሜምበር ነው። እና ይህ ታይኮሎድ ሜምበር የሚባለው በውስጡ ምንን ይዟል? በላዩ ላይ ማለት ነው። በላዩ ላይ በሜምበሩ ላይ ክሎሮፊል ይዟል። ይሄ ክሎሮፊል ቅጠሉ አረንጓዴ እንዲመስል ያደረገው ማለት ነው። ሌላኛው ደግሞ የያዘው ነገር ፕሮቲኖችን ይዟል። እነዚህ ፕሮቲን ደግሞ በፎቶሲንቴሲስ ላይ ላይት ዲፔንደንት እና ላይት ኢንዲፔንደንት ሪያክሽን የሚባል አለ። ነገር ግን በላይት ዲፔንደንት ሪያክሽን ኦፍ ፎቶሲንቴሲስ ጊዜ የሚያስፈልገውን ታይፕስ ኦፍ ፕሮቲንን ፕሮቫይድ የሚያደርግልን ማለት ነው የታይኮሎይድ ሜምብሬን ብለን የምንጠራው። ነገር ግን ስትሮማ ኮንተንት ሳንቲ የሚመስለው ነገሮች ያሉበት ኤሪያው ማለት ነው። ኤሪያው ምንድነው? ዋና ጥቅሙ ኢንዛይሞችን በውስጡ ይዟል። እነዚያ ኢንዛይሞች ደግሞ ከልቪክ ሳይክል ብለን ምንጥራ ወይም ላይት ኢንዲፔንደንት ሪያክሽን ፕላንቶች ፀሐይን ሳያገኙ ማታ እየሰሩ ለሚያድሩት ግልኮዝን ለመስራት ማታ እየሰሩ ለሚያድሩት ሪያክሽን ምሽት ለሚሰሩት ሪያክሽን
ኢንዛይም ያስፈልጋቸዋል። ያ ኢንዛይም የሚገኘው ደግሞ ከስትሮማ ነው ማለት ነው። በዚህ በላይት ዲፔንደንት ሪያክሽን ታይም ላይ ልክ የላይት ኢነርጂ ይመጣና ውሃን ለሁለት የመትሮና የውሃን ሞለኩል በሁለት መቶት ኦክሲጂኑን እና ያኛውን ፓርት ገንጥሎ ያወጣና ኤቲፒ እና ናዲፒኤች የምንለውን ፎርም ያደርጋል በላይት ዲፔንደንት ሪያክሽን ጊዜ። ይሄ ደግሞ ኤቲፒ እና ናዲፒኤች የምንለው በካልቪክ ሳይክል ጊዜ፣ ይህ ካልቪክ ሳይክል ጊዜ የምንለው በላይት ኢንዲፔንደንት ሪያክሽን ጊዜ ኤቲፒ እና ናዲፒኤች በዚህ ጊዜ የተመረተው ኤቲፒ እና ናዲፒኤች ካርቦን ዳይኦክሳይድን ወደ ግሉኮዝ ለማድረግ ይጠቅመናል ማለት ነው። እንደ ማይቶኮንድሪያ ክሎሮፕላስት ደግሞ የራሱ የሆነ ዲኤንኤ ያለው። ይህን ዲኤንኤ ደግሞ ሬፕሊኬት የሚያደርገው ኢንዲፔንደንትሊ ነው ከኒኩለስ አንጻር። ኢንዲፔንደንትሊ ደግሞ ሬፕሊኬት ማድረጉ ኢንዶሲምፖቲክ ቲዮሪ የሚባለውን ነገር እንደ ኤቪደንስ ያገለግላል። ኢንዶሲምፖቲክ ቲዮሪ ማለት ከዚህ በፊት እንዳየነው ማይቶኮንድሪያ ልክ ዲኤንኤውን ስታዩ እንደ ሰርክል ነው እና ይህ ሰርክል ደግሞ ከባክቴሪያ ጋር ስለሚመሳሰል ከባክቴሪያ ዲኤንኤ ጋር ስለሚመሳሰል ማይቶኮንድሪያ የሚባለው ኢቮልቭድ ያደረገው በኢቮሉሽን የመጣው ከባክቴሪያ ነው የሚል ሀሳብ ነው እና ፕላንቶች ከ10 እስከ 100 የሚጠጉ ክሎሮፕላስት ይኖራቸዋል በአንድ ሴል ውስጥ። አሁን እስቲ ቬዚክል ወይም ቬዚክል እና ቫኩል ስለምንለው ነገር እንመልከት። እነዚህም ኦርጋኔሎች ናቸው። ቬዚክል ለስቶሬጅ ነው የሚጠቅሙ፣ ለትራንስፖርትም የሚጠቅሙ ናቸው። እስቲ እንመልከት። ይሄ ቬዚክል የምንለው ሜምበር ባውንድድ ሳክ ነው። እንደ ቦርሳ አይነት ነው። በሜምበር የተከበበ ነው እና ስቶር ለማድረግ የተለያዩ ሰብስታንሶችን ደግሞ ትራንስፖርት ለማድረግ ይጠቅማል። የተለያዩ ሰብስታንሶችን በተለያየ ሴል ኤሪያ ውስጥ እና ይሄ ላይዞዘም እና ፔሮክሶዘም እያለን ከዚህ በፊት የተማርናቸው እነሱ ምንድን ናቸው? ስፔሻላይዝድ ያደረጉ ፎርም ኦፍ ቬዚክልስ ናቸው። የተለያዩ ታይፕስ ኦፍ ምኖች አሉ፣ ቬዚክልሶች አሉ። ስፔሻላይዝድ ቬዚክልስ የምንላቸው ግን ላይሶዘም እና ፔሮክሶዘም ይባላል። አሁን ለምሳሌ ሌላኛው ታይፕስ ኦፍ ቬዚክል ትራንስፖርት ቬዚክል የምንለው አለ። እሱ ፕሮቲንን እና ሊፒድስን ተሸክሞ ከኢንዶሬክቲኩለም ወይም ከጎልጂ ኮምፕሌክስ እና ከፕላዝማ ሜምብሬን ከአንዱ ወደ ሌላው የሚያጓጉዝ ነው የትራንስፖርት ቬዚክልስ ብለን የምንጠራው። ሴክሬት ቬዚክልስ የምንለው ደግሞ ማቴሪያሎችን ወደ ፕላዝማ ሜምብሬን ይዞ የሚሄድ ማለት ነው። ወደ ፕላዝማ ሜምብሬን ይዞ የሚሄድ ቫኩኤል ላርጀር ዛን ቬዚክል። ቫኩኤል የምንለው በፕላንት ሴል ላይ የሚገኘው ከቬዚክል አንጻር በጣም ትልቅ ነው። ፕላንቶች ትልቅ የሆነ በፕላንት ሴል ላይ ትልቅ ሴንትራል ቫኩኤልስ አለ። ክፍት ቦታ፣ ነፃ ቦታ ነው። እንደውም ከሴሉ ቮሊዩም አንጻር የሴሉን 90% የሚል ክፍት ቦታ ነው። ይህ ሴንትራል ላይ ስቶር የሚደረጉ ውሃዎች፣ አዮኖች፣ ኒውትሪየንት እና ዌስት ፕሮዳክቶች እዚህ ቦታ ላይ ስቶር ይደረጋሉ። እነዚህ ስቶር የተደረጉ ነገሮች ደግሞ ለምን ይጠቅማሉ? ፕሬዠር ይሰጡታል። እንጨቱ ወይ ዛፉ ወይ ጠንካራ ሆኖ እንዲቆም ያደርጉታል። ኪፕ ዘ ፕላንት ሴል ፊርም ኦር ሳፖርት ዘ ፕላንት። ፕላንቱ ጠንካራ እና እንጨት አሁን ያለውን ጥንካሬ እንዲያገኝ ያገኘው እዚህ ውስጥ ያሉ የተለያዩ ሰብስታንሶች ካመጡት ጥንካሬ ነው ማለት ነው። እና ፕላንቶች ይህን ሴንትራል ቫኩዩል በሚያጡበት ያለውን ውሃ ሉዝ በሚያደርጉበት ጊዜ በጣም እንደ ልፍስፍስ አይነት ይሆናሉ። ምንም አቅም የሌላቸው ፕላንቶች ይሆናሉ ማለት ነው። አንዳንድ ቫኩዩል ደግሞ ፒግመንት አለ ቀለም ይሰጣሉ። በምን አበባ ፕላንቶች ውስጥ ላይ አሁን የሚታየውን የአበባን መልክ እንኳን የመስጠት አቅም አላቸው ማለት ነው። እና ሌሎቹ እንደዚህ አበባን ውበት ሲሰጡ፣ ሌሎቹ ደግሞ መርዛማ ነገርን በውስጡ በመያዝ ሄርቢቨረስ የምንለው ፕላንት የሚመገቡ ነገሮችን ዳይሜጅ የማድረግ ባህሪያት አላቸው ማለት ነው። አሁን ደግሞ እስቲ ሳይቶስኬሌሽን እንመልከት። ማለትም
ሴል ውስጥ ላይ ለእኛ አጥንት እንዳለን በሴል ውስጥ ላይ እንደ አጥንት የሚያገለግለውን ፓርት እንመልከት። እሺ ይሄኛውን ሴል ነው ብላችሁ ብትወስዱ ይሄኛው ሳይቶስኬሌሽን የምንለው ሶስት ነገር አለው። አንደኛ አክቲን ፍርሜንት ይባላል። አክቲን ፍርሜንት ምንለው ይሄ በጣም ትንንሾቹ እነዚህ ትንንሾቹ ፓርቶቹ አክቲን ፍርሜንት ይባላሉ። ይሄኛው ደግሞ ውጫዊ ፓርቱ ሴል ሜምብሬን ነው። ለሴል ሜምብሬን ልክ አጠገቡ ላይ የሚገኙ የአክቲቭ ፊልመንት ይባላል። ኢንተርሜዲየት ፊልመንት የሚባለው ትንሽ ወፋፍራም የሆኑ ናቸው። ይሄኛው ደግሞ ትንሽ ወፈር ያለው ደግሞ ምን ተብሎ ይጠራል? ማይክሮቲዩቡለር ተብሎ ይጠራል ማለት ነው። እና እነዚህን እስቲ እንመልከት። አጠቃላይ ለሴል እንደ ስኬሌት ሲስተም የሚያገለግሉ ናቸው። እንደ አጥንት እንደ ቦን የሚያገለግሉ ናቸው ማለት ነው። እና ይሄ ሳይቶስኬሌሽን የሚባለው ነገር ሳይቶስኬሌሽን የሚባለው ነገር እንደ ቦን እና እንደ ማሰል ነው ለሴል የሚጠቅሙት። ይሄ ሳይቶስኬሌሽን የሚባለው ደግሞ ኮምፕሌክስ ኔትወርክ ኦፍ ፕሮቲን ነው። በፕሮቲን የተሰራ በጣም ኮምፕሌክስ የሆነ ፋይበር ነው። ይሄ ደግሞ ኤክስተንድ ዳርጓል በሳይቶፕላዝማ ላይ በጣም በመስፋፋት ላይ የሚገኝ ነው። በፕሮቲን የተሰራ ፋይበር ነው። እንደ ክር አይነት ነገሮች ናቸው። እነዚያ ክር አይነት ነገሮች አሁን ያለውን ለሴፕ ጥሩ ሼፕ ሲሰጡ ማለት ነው ለሴል ልክ ለእኛ ስኬሌታል ሲስተም አሁን ያልነውን ቅርጽ እንዳስያዙን ለሴሉ እንደዚህ አይነት ቅርጽ ያስያዙ ማለት ነው። እና ፕሮቫይድ ያደርጋሉ ምን ስትራክቸራል ስትራክቸራሊ ሳፖርት ያደርጋቸዋል። ሴሎችን ሼፖቻቸውን ያስተካክላቸዋል። ሴሎች ባሉበት ቦታ እንዲሆኑ ያደርጋቸዋል። ሴሎች ወደ ተለያየ ቦታ እንዲንቀሳቀሱና ቅርጻቸውን ሼፓቸውን እንዲቀያየሩ ያደርጋቸዋል። እና ይሄ ሳይቶስኬሌሽን የሚባለው ሶስት ምኖች ያሉት ታይፖች አሉት። አንደኛ ማይክሮቲዩብስ የሚባለው ቅድም እንዳየነው ነው። አሁን ማየት ትችላላችሁ ሄዳችሁ ቪዲዮን አቁማችሁ። ማይክሮፍሌመንት የሚባለው አንተ ለኢንተርሚዲየት ፍሌመንት የሚባለው አለ። ማይክሮቲዩብስ የሚባለው በጣም ላርጀስቱ ፋይበር ነው ከሶስቱም ውስጥ እና ዳይሜትሩ ማለትም ዳይሜትር ሲባል እቺ ነገር ገመድ ብትሆን እቺ የምኛው ማለት ነው የሰርክሏ ዳይሜትሩ ወደ 25 ናኖሜትር የሚጠጋ ነው። ላርጅ ነው ከሌሎች አንፃር። እነዚህ ማይክሮቲዩቦች የተሰሩት በፕሮቲን ነው። ያ ፕሮቲን ደግሞ ምን ይባላል? ቱቡሊን በሚባሉ ፕሮቲኖች ናቸው ምናምን የተሰሩት። ማይክሮቲዩብ ደግሞ ግሮ የሚሆነው ይሄኛው ማይክሮቲዩበሮች በጣም እያደገ የሚሄደው እነዚህ ቱቡሊኖች አንዱ በሌላው ላይ እየጨመሩ ሞር ቱቡሊን እየጨመሩ በሚሄዱበት ጊዜ ምክንያቱም ከቱቡሊን እሱ ራሱ የተሰራው ይሄ ቱቡሊኖች እየጨመሩ በሄዱበት ጊዜ ነው ምናምን የሚያደርጉት የተለያዩ ፋንክሽን አለው። ይሄ ማይክሮቲዩብልስ የሚባለው የመጀመሪያው ምን ያደርጋል? ሄልፕ ሜንቴን ዘ ሴል ሼፕ ለሴል ሼፕ ነው የሚጠቅመው ዋናነት። ሁለተኛ ደግሞ ፕሮቲኖችን ትራንስፎርም ለማድረግ ወይም ምን ማለት እንችላለን? ሞተር ፕሮቲን የሚባሉ አሉ። ሞተር ፕሮቲን ማለት የተለያዩ ቬዚክሎችንና ኦርጋኔሎችን ወደ ተለያየ ሴል ኤሪያ ይዞ የሚንቀሳቀሱ ማለት ነው። ሞተር ፕሮቲን የምንላቸው የተለያዩ ነገሮችን ከአንድ ሴል ኤሪያ ወደ ተለያየ ሴል ኤሪያ ይዞ የሚንቀሳቀሱ የፕሮቲን አይነቶች ናቸው። ይሄኛው ደግሞ ማይክሮቲዩብለስ የምንለው ምንድነው ጥቅሙ? ይሄኛው ሞተር ፕሮቲንን ራሱ ይዞ ያረማምደዋል። ሞተር ፕሮቲን የሚባለው በሳይቶፕላዝማ ኤሪያ ላይ በተለያየ ቦታ ላይ ምናምን ሙቭ እንዲያደርግ እንዲንቀሳቀስ ያደርገዋል። ይሄ ሞተር ፕሮቲን የምንለው ነገር ይዞ የሚንቀሳቀሰው ለምሳሌ ሞተር ፕሮቲን ኪነሲስ የሚባለው ሞተር ፕሮቲን አለ። እሱ ምንድነው የሚያደርገው? የተለያዩ ጭነቶችን ከሴሉ ሴንተር ወደ ሴሉ ይዞ ይሄዳል። በዚያን ጊዜ ይሄ ሞተር ፕሮቲኑ ከሴሉ ሴንተር ወደ ሴሉ ጫፍ ይዞ የሚሄደው በማን በኩል ነው? በዚህኛው በማይክሮቲዩብለስ በኩል ነው። ሌላኛው ደግሞ ሞተር ፕሮቲን ምን የሚባል አለ? ዳይኒን የሚባል አለ። እሱ ኬር የሚያደርገው ጭነትን ከየት ነው?
ሴሉ ጫፍ ወደ ሴሉ መሃል ነው። ይሄኛውን ሞተር ፕሮቲን ይሄን ጉዞ በሚያደርግበት ጊዜ ጭነቶችን ተሸክሞ በማን በኩል ነው? በማይክሮ ቲዩብስ በኩል ነው ማለት ነው። ይሄ ፋንክሽኑ ነው። ሌላኛው ሶስተኛ ጥቅሙ የዚህ ማይክሮ ቲዩብስ ደግሞ ስፒንድል ፋይበር ዛት ሴፓሬት ክሮሞዞም ዱሪንግ ሴል ዲቪዥን። ሴል ዲቪዥን በሚካሄድበት ጊዜ ክሮሞዞሞችን ለሁለት ለመክፈል ይጠቅማል ማለት ነው። በምን በኩል? ስፒንደል ፋይበር በሚባለውን በመፍጠር ከአንድ ሴል አንድን ሴል ሁለት ቦታ ለመክፈል የሚያገለግል ነው ማለት ነው። አራተኛው ደግሞ ይሄ ማይክሮቲዩበልስ የምንለው ለሲሊያ እና ለፍላገላ ውስጥ ሲሊያ እና ፍላገላ ኦርጋኒዝሞች ሙቭ ለማድረግ የሚጠቀሙት ነገር ነው። ይሄ ሙቭ ለማድረግ እንኳን የሚጠቀሙት ነገር የተፈጠረው ከምንድን ነው? ከማይክሮ ቲዩብለስ ነው ማለት ነው። ሁለተኛው ደግሞ ማይክሮ ፊላሜንት ይባላል። የዚህ ኦርጋኒል ኮምፖኔንቱ ይሄኛው ስሞለስት ፋይበር ነው። ዳይሜትሩ ወደ 7 የሚሆን ነው። ሶሊድ ሮድድ ነው። በአክቲን ፕሮቲን የተሰራ ነው። አክቲን ፕሮቲን አብዛኛው ጊዜ በአልማል ሴል ላይ ይገኛል። እና ይህ ማይክሮፊላመንት የሚባለው ነገር ደግሞ ማስልስ ኮንትራክሽን እና በሴል ዲቪዥንም ላይ የሚሳተፍ ታይፕስ ኦፍ ስኬሌሽን ነው ማለት ነው። በሴል ላይ ፎርም ያደረገው የአንዱ የስኬሌት ሲስተም ነው። በማስል ላይ እንዴት ነው? አክቲን ፊላመንት እና ማሶሊን ፊላመንት አንዱ ከሌላው ጋር ተያይዞ ከሆነ አንዱ ከሌላው ጋር ይላቀቃሉ ኮንትራክሽን በሚፈጠርበት ጊዜ በማስል። ነገር ግን ማስሉ ሪሊዝ በሚያደርግበት ጊዜ አክቲን ፊላመንት እና ማሶሊን ፊላመንቱ አታች ይደራረጋሉ። እንደዚህ አይነት ሲስተም በማስል ሴል ውስጥ ላይም ትልቅ የሆነ ምን አለው ተሳትፎ አለበት ማለት ነው። ይሄ ፊላመንት የምንለው እና ኢነን ማስል ሴል ላይ ማይክሮፊላመንት ፎርም ኔትወርክ ጀስት ፕላዝማ ሜምበር ዛት ጊቭስ ሴል ኢትስ ሼፕ። የማስል ሴል ባልሆኑ ሴሎች ውስጥ ላይ ፕላዝማ ሜምበር የሴሉን ሼፕ እንዲሰጥ በማድረግ ያገለግላል ማለት ነው። እና ያ ፕላዝማ የዛ ሴል ሼፕ እንዲሰጥ አድርጎ ኔትወርክ ይፈጥራል ማለት የተለያየ አንዱ ከሌላ ጋር እየታሰረ አንዱ ከሌላ ጋር እየተያያዘ የተለያየ ኔትወርክ ይሰራል። ያ ደግሞ ኔትወርክ ኮርቴክስ ተብሎ ይጠራል ማለት ነው። እንደ ሸረሪት ቤት እኮ ነው። እንደ ሸረሪት ቤት እየሆነ ነው ያን ሼፕ የሚሰጠው ለሴሉ። ሌላኛው ደግሞ ኢንተርሚዲየት ፊላመንት የሚባለው ነው። ዳይሜትሩ ወደ 10 ናኖሜትር ይጠጋል እና በተለያዩ ፕሮቲኖች ነው የተሰሩት። ለምሳሌ ከርታይን የሚባለው ቫይሜንታይን በሚባለው ላማይን በሚባለው በእነዚህ ፕሮቲኖች ነው የተሰሩት። እና ይሄ ኢንተርሚዲየት ፊላመንት የምንለው በጣም ጠንካራ እና እንደ ገመድ አይነት ነው እና ፕሮቫይድ ያደርጋል ጥንካሬን ለተለያዩ ሴሎች እና ቲሾች ማለት ነው። ለምሳሌ ክራይታይን የሚባለው በስኪን ሴላችን ውስጥ አለና ስኪን ሴላችን እንዳይቀደድ ያደርጋል። አሁን ቆዳችን የማይቀደደው ይሄ ኢንተርሚዲየት ፊላመንት የምንለው ታይፕስ ኦርጋኔል ሲስተሙ በስኪን ሴላችን ላይ ስለሚገኝ ነው። አሁን ፊላመንት የሚባለው ደግሞ ለኒኩለራችን ይሄ ኢንተርናል ሰርፌስ ኦፍ ኒኩለር ኢንቨሎፕ ውስጣዊ የኒኩለር ሴላችን ሜምብሬኑ የተሰራው በሱ ነው። ይሄ ደግሞ ለኒኩለር ምንን ሰጥቶታል ማለት ነው? ሼፕን ሰጥቶታል ማለት ነው። አሁን እስቲ ስለ ፕላዝማ ሜምብሬን በዲቴል እናውራ። እሺ ሌላኛው ፕላዝማ ሜምበር ስናይ ይሄን ይመስላል ቅርጹ። የፕላዝማ ሜምብሬን ይሄን ነው የሚመስለው ቅርጹ። እስቲ እንመልከት፣ በትክክል እንመልከት። ይሄኛው እንቁላል የሚመስለው ፓርቱ ሄድ ይባላል። ማለትም ይሄኛው አጠቃላይ የተሰራው ከ3 ነገር ነው።
አንደኛ ከፕሮቲን ተሰርቷል። ፕሮቲን ስንል እነዚያም ፕሮቲን ናቸው፣ እነዚያም ፕሮቲን ናቸው፣ እነዚያም ፕሮቲን ናቸው። ሌላኛው ደግሞ በፎስፌት ነው የተሰሩት። ይሄ ፎስፌት ደግሞ ሄድ እና ቴል አለው። ሄድ ነው የምንለው ልክ አሁን እዚች ጋር እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮች እችኛዋ ፓርት ሄድ ተብላ ነው የምትታወቀው። እችኛዋ ፓርት ደግሞ ሌግ ነው የምትባለው። አሁን እዚህ ጋር ስታዩ በጣም ብዙ ሄዶች አሉ። ግን እዚህ ጋር እንደምታዩት ሌግም አሉ። ሄድ የሆነው ይሄኛው ፓርት የሴሉ ውጫዊ ፓርቱን አውተር ሴል ፓርቱን፣ እዚች ጋር ደግሞ ሌግ የሆነዋ ፓርቷ ደግሞ ኢንተርናል ፓርቷ ነው። አሁንም እዚች ጋር የሚገርመው ነገር ኢንተርናል ፓርቱም በምንድነው? በሄድ ነው የተነካው። እንደገና ሌጓ ወደ ላይ ሆናለች ማለት ነው። ስለዚህ ይሄኛው የጭንቅላት ፓርቱ አጠቃላይ ሄድ ፓርት ሲባል በጣም ውሃን የሚወድ ፓርት ነው። ስለዚህ ውሃን የሚወድ ፓርት ስለሆነ እዚህ ጋር ሳይቶፕላዝማ አለ። እዚህ ጋር ሳይቶፕላዝማዎች ስላሉ ምናምን ውሃ ስለሚወዱ ከሳይቶፕላዝማ ምናምን የሚነካው ውሃ ከነካው ችግር የለውም። እንደገና ከሴል ውጭ ምን አለ? ውሃ አለ። ስለዚህ ይሄኛው ምናምን በውሃ የሚነካ ፓርት ነው። ሄድ ፓርቱ ውሃ ይወዳል። ይሄ ግን ቴል ፓርቱ እርሱ አንዱ ከሌላው ጋር ራሱን ደብቆ ያለው ውሃ ስለማይወድ ነው። ይሄ ስትራክቸር ደግሞ ምን እንዲሆን አድርጎታል? ወደ ሴላችን የሚገቡ ነገሮች የተመረጡ እንዲገቡ ራንደምሊ እንዳይገቡ በዚህ ፎርም ሆኗል ማለት ነው። ወደዚህ ስንመለስ ደግሞ ፕላዝማ ሜምብሬን የሚባለው አውተር ባውንደሪ ኦፍ ዘ ሴል ነው። የሴል ውጫዊ ክፍሉ ነው የፕላዝማ ሜምበር የሚባለው። አውተር ፓርቱ ነው ለሴሉ ማለት ነው። እና ኢት ኢንክሎዝ ኢንተር ሴሉላር ፍሉድ እና ሴፓሬት ኢት ፍሮም ኤክስትራል ፍሉድ። የሴል ውጫዊ ፍሉድ ፓርቱን ወይም ሳይቶፕላዝማ ብለን የምንጠራውን በአጠቃላይ የሴል ውጫዊ ፓርቱን እና የሴሉን ውስጣዊ ፓርቱን፣ ኤክስትሬል ስንል ውጫዊ ፓርቱን፣ ኢንተሬል ስንል ውስጣዊ ፓርቱን፣ ውጫዊና ውስጣዊ ፓርቱን የለየው ፓርት ነው። እና ይሄ በዳይሜትር ከ7.5 እስከ 10 የሚጠጋ ቲክነስ አለው እና ኮምፖዝድ ኦፍ ፍሉድ እና ከተለያዩ ፕሮቲንና ምንድነው ፍሉዶች ነው ይሄ ፕላዝማ ሜምብሬን የተሰራው። በአብዛኛው ፕላዝማ ሜምብሬን ከተሰራው ሊፒድሶች ውስጥ ላይ አብዛኛው ፎስፌት ሊፒድስ ይገኛሉ። እያንዳንዱ የፎስፌት ሊፒድሶች አንድ ሄድ እና 2 ቴል አላቸው። ሄድ ፓርቱ ቻርጅድ ነው፣ ፖላር ፓርት ነው። ይህ ፖላር ፓርቱ ምንን ይወዳል አልኳችሁ? ውሃን ስለሚወድ አንዱ ከሴል ውጪ የሆነውን ፓርት ፈጥሯል፣ እንደዚህ ሆኖ ሌላኛው ደግሞ ከሴል ውስጥ ያለውን ፈጥሯል፣ ሄድ ፓርቶቹ ማለት ነው። ይህ ሄድ ፓርቶቹ ለሴሉ ውጪ እና ከሴል ውስጥ ሲሆኑ፣ እነዚህ ቴል ፓርቶቹ ደግሞ ኔን ፖላር ፓርት ናቸው ማለት ነው። ቅድም እንዳልኳችሁ ሄድ ፓርቱ ሃይድሮፎቢክ ነው፣ ሚኒንግ ውሃን የሚወድ ነው። ቴል ፓርቱ ግን ሃይድሮፎቢክ ነው። ሃይድሮፎቢክ ነው። ይህ ሃይድሮፎቢክ ውሃን የማይፈልገው ፓርት ነው። ለምሳሌ ፎስፎሊፒድስን በውሃ ውስጥ ብትከቱ ወዲያኑ ምን ያደርጋል? ባይላር ይሆናል። ፎርም ባይላር ማለት ቅድም አንድ ላይ ሆኖ ያሉ ሁለት ላይሮችን ይፈጥራል። ቱ ላይር ማለት ነው። ባይላር ማለት 2 ላይሮችን ይፈጥራል። እና ሃይድሮፎቢክ ቴል ፌስ ኢች አዘር ኢንቴሪየር ኦፍ ሜምብሬን። እና ይሄ ሃይድሮፎቢክ ወይም ቴል ፓርቱ ውሃን ስለሚጠሩ እንደዚህ አይደለው ነው ያለው። ይሄን ፓርት ይሁን እንደዚህ እነዚህ ቴል ፓርቶቹ በኢንተሪየር ሜምብሬን ሆኖ ነው ያሉት፣ ተደብቆ ነው ያሉት አንዱ ከሌላ ጋር። ይሄ ግን አውተር ፓርቱ ሄድ ፓርቱ በውጪ ያለውን ምን ያደርጋል? አክሰስ ያደርጋል ውሃውን። ይሄኛውም በውስጥ ያለውን የውሃውን አክሰስ ያደርጋል ማለት ነው። ለምሳሌ ሃይድሮፎቢክ ሄድ ፌስ ያደርጋል፣ ውሃን ያገኛል። ቤት
በኢንቫይሮንመንት በየትኛው በሁለቱም ሳይድ በየትኛው አውተር ሳይድ በምንለው ሳይድ ማለትም ከሴል ውጭ ያለውንም ኢነር ሳይዱንም የትኛውን ኢንተርሴሉላር ፍሉድንም በዛም በዚህም ያለውን ሄድ ፓርቱ ያገኛል ማለት ነው። ግን ቴል ፓርቱ ይደበቃል። ሃይድሮፎቢክ ነው እሱ። ሌላኛው ደግሞ እንደዚህ አይነት አሬንጅመንት መሆኑ ለሴል ሜምብሬኑ ምን ይጠቅመዋል ካላችሁ ይከላከላል። ምንን ይከላከላል? ከውሃ ጋር ላይ የተቀላቀሉ የተለያዩ ሞለኪውሎች እንዳይገቡ ይከላከላል። ምክንያቱም ውሃ ፓርት የሚጠላው ስላለ እንዳይገባ ያደርጋል ማለት ነው። እና ሌላኛው ደግሞ ኮሌስትሮል አለ። ኮሌስትሮል ሞለኪውሎች ደግሞ ከዚህ ከሴል ፕላዝማ ሜምበር ከተሰራው ስትራክቸር ጋር ኢምቤንድድ የሆኑ የተለጠፉ ናቸው። እና የኮሌስትሮል የሚባለው ሴል ሜምብሬን ላይ ምን አይነት ጥቅም አለው ካላችሁ ሌስ ፍሉድ አት ሃይ ቴምፕሬቸር ሞር ፍሉድ አት ሎው ቴምፕሬቸር። ይሄ ፕላዝማ ሜምበሩን ሞር ፍሉድ ፓርት እንዲሆን ያደርጋል። ቴምፕሬቸሩ ሎው ሲሆን ደግሞ ቴምፕሬቸሩ ሃይ በሚሆንበት ጊዜ ይሄ ፕላዝማ ሜምበሩ በውስጡ ያለው ፍሉዱ ምን እንዲሆን ያደርጋል? ሌዝ እንዲሆን ያደርጋል። በሌላ አባባል ይሄ ምን ማለት ነው? በፈር እንዲሆን ያደርጋል። በፈር ምን ማለት ነው? አሲዲቲን ቤዚክ እና አሲድ እንትኖቹ ኮንዲሽኖቹ እንዳይቀያየሩበት አሲዲቲውንም ቤዚሲውንም ምን እንዲሆን ሬዚስት እንዲሆን የሚያደርግለት ነው ማለት ነው። ሌላኛው ደግሞ ኮሌስትሮል የምንለው ፕሪቬንት ያደርጋል ፋት አሲድ ቴልን ፍሮም ፓኪንግ ቱ ክሎዝሊ ቱጌዘር ዊች ውድ ሜክ ሜምበር ቱ ሪንግድ። እና አሁን ለምሳሌ እንደዚህ አይደል ሆኖ ያለው እንደዚህ ሆኖ ነበር አይደለ? እንደዚህ ነበረ ምናምን ሆኖ የነበሩትና ይሄኛው ቴል ፓርቱ አለ። ቴል ፓርቱ በጣም ይሄኛው ቴል ፓርቱ ወደዚህ በሚጠጋጋበት ጊዜ ኮምፓክት ሊሆን ይችላል። ኮምፓክት በሚሆንበት ጊዜ ይሄኛው ነገር ምን ይሆናል? በጣም ዴንስድ ከሆነ ሪንግድ ይሆናል። ያ ነገር እንዳይፈጠር ይከላከላል ማለት ነው ይሄ ኮሌስትሮል የምንለው። አሁን ደግሞ እስቲ ስለ ፕሮቲን እናውራ። ሜምብሬን ላይ ስላለው ፕሮቲን ኮሌስትሮልን አወራን፣ ባይፎስፌት ሊፒድን አወራን። አሁን እስቲ ፕሮቲን ምን አይነት ፋንክሽን አለው በፕላዝማ ሜምበር ላይ? ስለ ፕሮቲን ስንመለከት ይሄ በፕላዝማ ሜምብሬን ላይ ሁለት አይነት ፕሮቲኖች ይገኛሉ። ኢንተግራል ፕሮቲን እና ፐሪፌራል ፕሮቲን ተብሎ ይታወቃሉ። ኢንተግራል ፕሮቲን የሚባሉ በሁለቱም ላየሮች ላይ ተጣጥፈው ነው የሚገኙ። ከታችኛውም በላይኛው አውተር ላይም ኢነር ላየር ኦፍ ፕላዝማ ሜምበር ላይ ተለጥፎ የሚገኙ ናቸው። ኢንተግራል ፕሮቲኖች መካከል አንዱ ትራንስማ ሜምብሬን ፕሮቲን የሚባል አለ። የትራንስማ ሜምብሬን ፕሮቲን የሚባለው አብዛኛውን ይሄ ሜምበር ፓርቱን ላይ በስፋት የሚገኘው ነው፣ ዋይድሊ የሚገኘው ሲሆን ይሄ ደግሞ ትራንስማ ሜምብሬን የሚባለው ፕሮቲን ሁለት አይነት ሪጅን አለው። ይሄ ራሱ ማለትም በፕላዝማ ሜምበር ላይ የሚገኘው ፕሮቲን ነው ትራንስ ሜምብሬን ፕሮቲን የሚባለው። ይሄ ደግሞ የኢንተግራል ፕሮቲን አንዱ አይነት ነው። ግን ሜምበሩን በስፋት የያዘው ነው። ይሄኛው ትራንስማ ሜምብሬን ፕሮቲን የሚባለው ሁለት አይነት ሪጅን አለው። ሃይድሮፎቢክ ሪጅን የሚባል አለው። ሃይድሮፎቢክ ሪጅን የሚባለው ውሃን የማይወድ ፓርት ስለሆነ በዛ በምን በኩል ነው የሚያልፈው? በቴል በኩል ነው የሚያልፈው ማለት ነው። እንደዚህ ነው ብለን ነበር። እንደዚህ ከሆነ በዚህ በሼፑ በኩል በዚህ ኤሪያ በኩል ነው የዚህ ትራንስማ ሜምብሬን ፕሮቲን የሚባለው ፓርት ሃይድሮፎቢክ ሪጅኑ የሚገኘው በዚህኛው ነው። ግን ሃይድሮፊሊክ የምንለው ውሃ የሚወደው ፓርቱ ደግሞ ፕሮጀክት የሚያደርገው ወይም የሚገኘው በየት በኩል ነው? በወተር ፍሉድ በኩል ነው ማለት ነው። ይሄ ደግሞ ፔሪፌራል ፕሮቲን የምንለው አታችድ ሆኖ የሚገኘው በኢነር እና አውተር ሰርፌስ ኦፍ ሜምብሬን ነው። ለዚህ ለፕላዝማ ሜምበር በአውተር እና በኢነር ሰርፌስ ላይ አታች ሆኖ የሚገኝ ሲሆን በአብዛኛው ጊዜ ደግሞ ኢንተግራል ፕሮቲን እና ሊፒድስ ሄዶች ጋራ ማለት ነው። ሄድ የምንለው ውሃ ከሚወደው ፓርት ጋራ እና ከኢንተግራል ፕሮቲኖች ጋራ ተለጥፎ ይገኛል። ከኢንተግራል ፕሮቲኖች መካከል አንዱ ትራንስ ሜምብሬን ፕሮቲን የምንለው ማለት ነው። እና ይሄኛው ፕሮቲን
የትኛው ፕሮቲን ፐሪፌራል ፕሮቲን የምንለው ብዙ ፋንክሽኖች አሉት። እሱ ብቻ ሳይሆን ባይዘወይ በሜምብሬኑ ላይ የሚገኙ ፕሮቲኖች የፈለገ ይሁን በሜምብሬኑ በፕላዝማ ሜምብሬኑ ላይ የሚገኙ ፕሮቲኖች የተለያየ ፋንክሽን አላቸው። ባይዘወይ አሁን ፕሮቲን ስንል ይሄኛው ኢንተግራል ፕሮቲን ነው። ይሄኛው ሰርፌስ ፕሮቲን ተብሎ ይጠራል። ይሄ ፕሮቲን ቻናል ተብሎ ይጠራል። ይሄ አልፋ ሄሊክስ ፕሮቲን ተብሎ ይጠራል። የተለያዩ ፕሮቲኖች አሉ በዚህ ኤሪያ ላይ እና በዚህ ኤሪያ ላይ አሉ። አሁን እነዚያ ፕሮቲኖች የተለያዩ ፋንክሽን እንዳላቸው ነው የምናየው። እነዚህ ይሄ እንቁላል የሚመስሉ ፓርቶቹ ሄድ ፓርት ናቸው። ከላይም ከታችም አሉ። ውሃን የሚወዱ ናቸው። ውሃ የሚወዱ ስለሆኑ በውሃ ፓርት ላይ ነው የሚገኙት። በአውተር ሴል ከሚገኘው ውሃ ፓርት እና በኢነር ሴል ከሚገኘው ውሃ ፓርት። ይሄ ጭራ የሚመስሉ የተደበቁ ደግሞ ውሃ የማይወዱ ፓርቶች ናቸው ማለት ነው። እንግዲህ እንዳልኳችሁ በፕላዝማ ሜምብሬን ላይ የሚገኙ ፕሮቲኖች የተለያዩ ምኖች አሏቸው፣ ፋንክሽኖች አሏቸው። ለምሳሌ ከነዚያ ፋንክሽኖች ከነዚያ ታይፕስ ኦፍ ፕሮቲን ካላቸው ፋንክሽን አንፃር አንዳንድ ፕሮቲኖች ሳም ሜምበር ፕሮቲን ፎርም ቻናል ዛት አለው ስፔሲፊክ አሁን ስሞል እና የተለያዩ ስሞል ሞለኪውሎች በዛ ፕላዝሚክ ሜምብሬን በኩል እንዲያልፉ በዛ ፕላዝሚክ ሜምበሮች በኩል የተለያዩ ሞለኪውሎች እንዲያልፉ ቻናል የሚፈጥሩ ምንድነው ፕሮቲኖች አሉ። የተለያዩ ሞለኪውሎች በዛ በኩል እንዲያልፉ ቻናል የሚፈጥሩ ፕሮቲኖች አሉ። እነሱ ፕሮቲኖች ቻናል ፕሮቲን ተብሎ ይታወቃሉ። ሌላኛው የፕሮቲን አይነት ደግሞ ምን የሚያደርጉ አሉ? የአዮነ ሞለኪውል እንዲያልፍ የዛ የሞለኪውሉን ሼፕ ቼንጅ የሚያደርጉ አሉ። በፕላዝማ ሜምበር በኩል ማለፍ የሚችለውን ሼፕ ለመስጠት ያኛው ሞለኪውሉን ሼፕ ቼንጅ የሚያደርጉ አሉ። እነሱ ምን ተብሎ ይጠራሉ? ኬሪየር ፕሮቲን ትራንስፖርት ይባላሉ። ምክንያቱም ቼንጅ ያደርጋሉ። ሼፑን ቼንጅ አድርገው ያ ሞለኪውል በዛ በኩል እንዲያልፍ የሚያደርጉ ማለት ነው። ሌላኛው ደግሞ የፕሮቲን አይነት ፕላዝማ ላይ የሚገኘው ፕሮቲን አይነት ምን የሚያደርጉ ናቸው? ሪሲቭ ያደርጋሉ። ምኖችን? ሚሴጆችን። ምን አይነት ሚሴጅ? ሆርሞንና ወይም ኒውሮ ትራንስሚቲንግ ሚሴጅ ከሌላ ሴሎች ምናምን ሜሴጅ ሲመጣ ያን ሜሴጅ ተቀብሎ ስፔሲፊክ ሪስፖንስ እንዲሰጥ የሚያደርጉ ታይፕስ ኦፍ ምንድናቸው? ፕሮቲን ናቸው እነዚህ ማለት ነው። እነዚህ ፕሮቲን ደግሞ ሪሲፕተር ፕሮቲን ተብሎ ይጠራሉ ማለት ነው። ምክንያቱም ከኤንቫይሮንመንቱ የመጣውን ኒውሮ ትራንስሚተር ወይም ሆርሞን ሜሴጅን ተቀብሎ ስፔሲፊክ ሪስፖንስን ያ ሴል እንዲሰጥ ሜሴጅ ከላይ የሚጠብቁ ሪሲፕተር ፕሮቲን ብለን እንጠራቸዋለን ማለት ነው። ሌላኛው ደግሞ የፕሮቲን አይነት ኢንዛይም ዛት ካታላይዝ ኬሚካል ሪአክሽን ኦን ሜምብሬን ሰርፌስ። ሌላኛው ሜምብሬን ፕሮቲኖች ምን ያደርጋሉ? በፕላዝማ ሜምበር ሰርፌስ ላይ ለሚካሄደው ኬሚካል ሪአክሽን ኢንዛይምን ምናምን የሚያቀርቡ ናቸው ማለት ነው። እንደ ኢንዛይም እንደ ካታሊስት የሚያገለግሉ ናቸው በፕላዝማ ሰርፌስ ኤሪያ ላይ ለሚካሄደው ሪአክሽን። ሌላኛው ለምሳሌ የፕላዝማ ሜምብሬን ፕሮቲን አዲሽን ሞለኪውል የሚባለው ምን አይነት ነው? አንድ ሴል ከኢንቫይሮንመንቱ ጋራ ስቲክ እንዲያያዝ ኤክስትራ ሴሉላር ማትሪክስ ጋር ከአንድ ሴል ከኤሪያው ጋራ እንዲጣበቅ የሚያደርግ ታይፕስ ኦፍ ፕሮቲን ነው which found on the surface of plasmic member። ሌላኛው የዚህኛው ከኤሪያው ጋራ የሚያጣብቀው ፕሮቲን ሲም ካምስ ተብሎ ይጠራል ማለት ነው። ሌላኛው ፕሮቲኖች ደግሞ ጥቅማቸው ምንድነው ካላችሁ ከካርቦሃይድሬት ቼን ጋራ በመደመር የዛ ሴል አይዴንቲፊኬሽን ታግ ይሆናሉ። አንድ ሴል ከሌላው ሴል ጋር ኮሚኒኬት የሚያደርግበት አንዱ ሴል ከሌላው ሴል የሚለይበት እንደ አይዲ ካርድ በቃ ያ አንዱን ሴል ከሌላኛው ሴል ምናምን የሚለይበትን እንደ መለያ ካርድ እንደ መለያ ስትራክቸር ይሰጥለታል። በዚህ ከካርቦሃይድሬት ጋር በመዋሃድ ምኑ በሴል በፕላዝማ ሜምብሬን ላይ የሚገኙ አንዳንድ ፕሮቲኖች ከካርቦሃይድሬት ቼን ጋር በመዋሃድ
የዛን ሴል ዩኒፊኬሽን ያረጋግጣል። እና አንዳንድ ጊዜ ደግሞ የካርቦሃይድሬት ቼኖች በአውተር ሰርፌስ ላይ በፕላዝማ ሜምበር አውተር ሰርፌስ ላይ ፊውዝ ኮቲንግ ወይም ጋላኮክላክስ የምንለውን ስትራክቸር ይፈጥራሉ። ይሄ ግላኮካላክስ የምንለው ለምን ይጠቅማል ካላችሁ ሴሎች ሪኮግናይዝ ይደረጋሉ አንዱ ከሌላው ሴል ሪኮግናይዝ እንዲደረግ የሚያደርገውን ስትራክቸር ይፈጥርልናል ማለት ነው። ተማሪዎች ፓርት 3 ይሄን ይመስል ነበረ። በፓርት 4 ላይ ትራንስፖርት አክሮስ ፕላዝማ ሜምበር አክቲቭ እና ፓሲቭ ትራንስፖርትን አይተን በፓርት 4 ላይ እንጨርሳለን። መልካም ጊዜ ይሁንላችሁ።